ሰላም ጤና ይስጥልኝ ውድ ተመልካቾቻችን በኢራን በአሜሪካና በእስራኤል የተቀሰቀሰውን ግጭትና መሰል ጉዳዮችን እየዳሰስነ ከናንተ ጋር ቆይታ ለማድረግ እንሆ በሰዓታችን ተገኝተናል። አብራችሁን ቆዩ። ላይክ፣ ሼር እንዲሁም ሰብስክራይብ ማድረግ እንዳይረሳ እያሳሰብሁ የመረጃዎችን አርዕስተ ዜና በማስቀደም ጀምራለሁ። የኢራን አብዮታዊ ዘብ አዲስ ለተሾሙ ጠቅላይ መሪ ሙሉ በሙሉ ለመታዘዝ ዝግጁ ነኝ አለ። ፕሬዝዳንት ትራምፕ ጦርነቱ የሚቋጨው ከኔታንያሁ ጋር በሚተላለፍ የጋራ ውሳኔ መሆኑን ተናገሩ። አሜሪካ በሳዑዲ አረቢያ የሚገኙ የኤምባሲ ሰራተኞቿን ማስወጣቷ ተሰማ። የቻይና የመካከለኛው ምስራቅ መልእክተኛ የኢራን ጦርነትን ለማሸማገል ሳዑዲ አረቢያ መግባታቸው ተሰማ። መረጃዎችን በዝርዝር እናያለን። የአያቶላ ኻሜኒ ልጅ ሞጂታባ አዲሱ የኢራን ጠቅላይ መሪ ሆነው ተመረጡ። 88 አባላት ያሉት የኢራን የሃይማኖት ሊቃውንት ጉባኤ የአያቶላ አሊ ኻሜኒ ሁለተኛ ልጅ የሆኑት ሞጂታባ ኻሜኒ የአባታቸውን ቦታ በመተካት አዲሱ የአገሪቱ ጠቅላይ መሪ እንዲሆኑ መረጠ። ሞጂታባ ኻሜኒ አሜሪካና እስራኤል ከሳምንት በፊት ኢራን ላይ በከፈቱት የመጀመሪያው ዙር ጥቃት የተገደሉትን አባታቸውን ቦታ በመተካት የአገሪቱ መንፈሳዊ መሪነትንና ከፍተኛውን የስልጣን ቦታ ይቆጣጠራሉ። አዲሱ ጠቅላይ መሪ የአባታቸውን አክራሪ ፖሊሲዎች እንደሚያስቀጥሉ ብዙዎች ይጠብቃሉ። የኢራን መንግስት ቴሌቪዥን ጣቢያ የአዲሱን ጠቅላይ መሪ መመረጥ ባበሰረበት ዘገባ ከባድ የጦርነት ጊዜ ሁኔታ እና በዚህ ታዋቂ ተቋም ላይ የጠላቶች ቀጥተኛ ዛቻ ቢኖርም ውሳኔው መተላለፉን ገልጿል። የቴሌቪዥን ዜና አቅራቢው የሊቃውንት ጉባኤው የመረጣና የእስላማዊ ስርዓቱ መሪ የማስተዋወቅ ሂደቱን ለደቂቃ እንኳ አላቋረጠም ብሏል። አክሎም አላህ አክበር መሪው ኻሜኒ ናቸው ሲል ተደምጧል። ሹመቱን እንደሚቃወመው የሚጠብቁት አሜሪካና እስራኤል እስካሁን ድረስ ውሳኔውን በተመለከተ አስተያየት አልሰጡም። የአሜሪካ ፕሬዝዳንት ዶናልድ ትራምፕ ለኢራን አዲስ መሪ የመምረጥ ሂደት ውስጥ ሚና መጫወት እንደሚፈልጉ ተናግረው ነበር። ከቀድሞው የአገሪቱ አመራር ጋር ግንኙነት ያለው ሰው ቢመረጥ ሊቀበሉ እንደማይችሉ የጠቆሙት ትራምፕ ሞጂታባ ኻሜኒ ላይ ያላቸውን ተቃውሞ በግልጽ አስቀምጠዋል። ለእኔ የኻሜኒ ልጅ ተቀባይነት የለውም ሲሉ ባለፈው ሳምንት መጀመሪያ ተናግረዋል። ሹመቱ ይፋ ከመደረጉ ከሰዓታት አስቀድሞ ደግሞ ያለ እርሳቸው ይሁንታ ስልጣኑን የሚረከብ ማንም ሰው ረጅም ጊዜ እንደማይቆይ በመጥቀስ ዝተዋል። እስራኤልም በተመሳሳይ የጠቅላይ መሪነቱ ስልጣን የሚረከበውን ሁሉንም ተተኪ ማደኗን እንደምትቀጥል ተናግራለች። የ56 ዓመቱ ሞጂታባ ኻሜኒ ከአባታቸው በተቃራኒው ሕይወታቸውን የመሩት ራሳቸውን በመመሸግ ነው። ከመጋረጃ ጀርባ ሆነው አገሪቱ ላይ ተጽዕኖ ከሚያሳድሩ ሰዎች አንዱ እንደሆኑ ይገመታሉ። በፕሬዝዳንታዊ ምርጫዎች ላይ እጃቸውን እንዳስገቡ የባስጂ ታጣቂዎችን እንደሚያዝዙ እንዲሁም ከእስላማዊ አብዮታዊ ዘቡ ጋር የጠበቀ ግንኙነት እንዳላቸው ይገልጻል። በአገሪቱ ውስጥ ከፍ ያለ ተጽዕኖ እንዳላቸው ቢነገርም በእስላማዊ ሪፐብሊኩ ውስጥ አንድም የመንግስት ስልጣን ይዘው አያውቁም። አያቶላ አሊ ኻሜኒና የእስላማዊ ሪፐብሊኩ መሪ ሩሃላ ኻሜኒ በአገሪቱ ስልጣን ላይ በዘር መተካካት ይተቹ ነበር። ፕሬዝዳንት ትራምፕ ጦርነቱ የሚቋጨው ከኔታንያሁ ጋር በሚተላለፍ የጋራ ውሳኔ መሆኑን ተናገሩ። የአሜሪካ ፕሬዝዳንት ዶናልድ ትራምፕ የኢራን ጦርነት መቼ ይጠናቀቃል የሚለው ከእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ጋር በጋራ የሚወሰን እንደሆነ መናገራቸውን ታይምስ ኦፍ እስራኤል ዘገበ። ስለ ጦርነቱ ከኔታንያሁ ጋር እየተነጋገሩ መሆኑን በስልክ በተደረገ ቃለ መጠይቅ ለእስራኤል መገናኛ ብዙሃን የገለጹት ትራምፕ ትክክለኛው ጊዜ ላይ ውሳኔ እንደሚያሳልፉ ተናግረዋል ተብሏል። አሜሪካ ጥቃት መፈጸም የምታቆም ከሆነ ኢራን ጦርነቱን መቀጠል ትችል እንደሆነ ለቀረበላቸው ጥያቄ ይህ የመሆን እድል የመኖሩ ጉዳይ ላይ ከመናገር ተቆጥበዋል። ይሄ አስፈላጊ ይሆናል ብዬ አላስብም ሲሉ ምላሽ ሰጥተዋል። የቀድሞ የአያቶላ አሊ ኻሜኒ ልጅ የሆኑት ሞጂታባ ኻሜኒ የኢራን ጠቅላይ መሪነትን ስልጣን ስለመረከባቸው ለቀረበላቸው ጥያቄም ግልጽ ምላሽ ሳይሰጡ አልፈዋል። የሚፈጠረውን እናያለን ብለዋል። ከዚህ ቀደም ትራምፕ ለእኔ የኻሜኒ ልጅ ተቀባይነት የለውም ሲሉ ሞጂታባ ላይ ያላቸውን ተቃውሞ አሰምተው ነበር። የኢራን አብዮታዊ ዘብ አዲስ ለተሾሙት ጠቅላይ መሪ ሙሉ በሙሉ ለመታዘዝ ዝግጁ ነኝ አለ። የኢራን አብዮታዊ ዘብ ከአዲሱ ጠቅላይ መሪ የሚመጡ ትዕዛዞችን ያለምንም ማመንታት ለመቀበልና ለመፈጸም ዝግጁ መሆኑን አስታወቀ።
የኢራን የመንግስት መገናኛ ብዙሃን ኢሪብና የታንሲኒም የዜና ወኪል አዲስ ለተሾሙት ሞጂታባ ከአብዮታዊ ዘብ የተሰጠውን መግለጫ አጋርተዋል። አብዮታዊ ዘቡ በመግለጫቸው ሞጂታባ ኻሜኒ ሁሉን አቀፍ የህግ ባለሙያ፣ ወጣት አሳቢና በፖለቲካዊና ማህበራዊ ጉዳዮች ላይ በጣም ዕውቀት ያላቸው ሲል ገልጿቸዋል። የአብዮታዊ ዘብ አባላቱ ከበላይ መሪው የሚሰጡ ትዕዛዞችን ያለምንም ማመንታት እንደሚቀበሉ ሙሉ በሙሉ ለመታዘዝና ራስን መስዋዕት ለማድረግ ዝግጁ ናቸው በማለት ለኻሜኒ ያለውን አክብሮት፣ ታማኝነትና ታዛዥነት ገልጸዋል። አሜሪካና እስራኤል የካቲት 21 2018 ዓ.ም በኢራን ላይ በከፈቱት የጋራ ጥቃት ከተገደሉ ከፍተኛ የኢራን ባለስልጣናት መካከል የአብዮታዊው ዘብ ዋና ጽሕፈት ቤት አዛዥ ይገኙበታል። የኢራን አብዮታዊ ዘብ ከ190 ሺህ በላይ ወታደሮች እንደሚኖረው የሚገመት ሲሆን የራሱን የምድር የባህርና የአየር ኃይል አጠናክሯል። ወሳኝ የሚባሉትን የኢራንን ስልታዊ የጦር መሳሪያዎችንም የሚቆጣጠረው ይሄው ኃይል ነው። ትራምፕና የዩኬ ጠቅላይ ሚኒስትር ስታርመር ከተወቃቀሱ ወዲህ ለመጀመሪያ ጊዜ ተነጋገሩ። ፕሬዝዳንት ዶናልድ ትራምፕ የዩናይትድ ኪንግደም ከኢራን ጋር ለሚያደርጉት ጦርነት የሰጠችውን ምላሽ ተከትሎ መራር ትችት ከሰነዘሩ በኋላ ለመጀመሪያ ጊዜ ከጠቅላይ ሚኒስትር ኪር ስታርመር ጋር ተነጋገሩ። የዩኬ ጠቅላይ ሚኒስትር ጽሕፈት ቤት ስለ መሪዎች ንግግር ባወጣው መረጃ በመካከለኛው ምስራቅ እና በአገራቱ መካከል ስላለ ወታደራዊ ትብብር ተወያይተዋል ብሏል። ቅዳሜ ዕለት ፕሬዝዳንቱ በማህበራዊ ሚዲያ ገጻቸው ባሰፈሩ ጽሑፍ ዩኬ የአውሮፕላን ተሸካሚዎችን ወደ መካከለኛው ምስራቅ ለመላክ እያሰበች እንደሆነ በማንሳት ካሸነፍን በኋላ ጦርነቱን የሚቀላቀሉ ሰዎች አያስፈልጉንም ሲሉ ጽፈዋል። ብሪታንያንም በአንድ ወቅት ታላቅ አጋራችን ነበረ ሲሉ ጠርተዋል። ኪር ስታርመር ቀደም ሲል ዩኬ በኢራን በሚካሄደው ጦርነት ላይ እንደማትሳተፍ ገልጸው ነገር ግን አሜሪካ በኢራን ሚሳኤል ተቋማት ላይ ለምትፈጽማቸው የመከላከል ጥቃቶች የብሪታንያ ጦር ሰፈሮችን እንድትጠቀም ተስማምተዋል። ትራምፕ በኢራን ላይ ለፈጸሙት የመጀመሪያ ዙር ጥቃት የዩኬ ጦር ሰፈርን ለመጠቀም ያቀረቡት ጥያቄ ውድቅ ከሆነ በኋላ በጠቅላይ ሚኒስትር ስታርመር ላይ የተሰማቸውን ብስጭት በተደጋጋሚ ገልጸዋል። ባለፈው ሳምንት መጀመሪያ ላይ ትራምፕ በዩኬ ደስተኛ አይደለሁም ካሉ በኋላ ስታርመር ዊንስተን ቸርችልን አይደሉም ብለዋል። የውጭ ጉዳይ ሚኒስትር ኢቤት ኩፐር እሁድ ዕለት ከቢቢሲ ጋር ባደረጉት ቃለ ምልልስ ኪር ስታርመር ለብሪታንያ ጥቅም የመቆም መብት አላቸው በማለት የዩኬ መንግስት ከፕሬዝዳንቱ ጋር በእያንዳንዱ ጉዳይ እንደማይስማሙ ተናግረዋል። የአሜሪካ ፕሬዝዳንት ለአሜሪካ ብሔራዊ ጥቅም ምን እንደሚያስብ የመወሰን ኃላፊነት አለበት እናም ይህን ማድረግ ያለበት እርሱ ነው ብለዋል። አክለውም ነገር ግን እንደ ዩኬ መንግስት የዩኬ ብሔራዊ ጥቅምን የመወሰን ስራ የኛ ነው። ይህ ማለት ከሌሎች አገሮች ጋር መስማማት ወይም የውጭ ፖሊሲያችንን ለሌሎች አገሮች ጥቅም ማዋል ማለት አይደለም ሲሉ ተናግረዋል። አሜሪካ በሳዑዲ አረቢያ የሚገኙ የኤምባሲ ሰራተኞችን አስወጣች። አሜሪካ የውጭ ጉዳይ ሚኒስቴር የአስቸኳይ ጊዜ ሰራተኞች ያልሆኑ የአሜሪካ የመንግስት ተቀጣሪዎች እና ቤተሰቦቻቸውን በደህንነት ስጋት ምክንያት ሳዑዲ አረቢያን ለቅቀው እንዲወጡ አዘዘ። ሚኒስቴር መስሪያ ቤቱ አሜሪካውያን ዜጎች ወደ ሳዑዲ ጉዞ የማድረግ ሀሳባቸውን በድጋሚ እንዲያጤኑትም አሳስቧል። ይህ ውሳኔ የተላለፈው የኢራን ድሮንና ሚሳኤል የአሜሪካ ፍላጎቶችን ኢላማ ያደርጋሉ የሚል ስጋት በመኖሩ እንደሆነ ገልጿል። የትጥቅ ግጭት፣ ሽብር፣ ከሀገር የመውጣት ክልከላ እና የማህበራዊ ሚዲያ እንቅስቃሴን በተመለከተ የሀገር ውስጥ ህግ የመውጣት እርምጃዎችም በስጋት ምንጭነት ተጠቅሰዋል። ኢራን በባህረ ሰላጤው አገራት ጋር የምትፈጽማቸው የድሮን ጥቃቶች በቀጠሉበት በዚህ ጦርነት የተነሳ አሜሪካ የኤምባሲ ሰራተኞቿን ስታስወጣ ይህ የመጀመሪያ አይደለም። ባለፈው ሳምንት በኩዌት ኤምባሲ የነበሩ ሰራተኞቿን በሙሉ አስወጥታለች። በተጨማሪም ሳዑዲ የአየር ኃይል ሰፈሯን ኢላማ ያደረገ ባላስቲክ ሚሳኤል ከኢራን እንደተተኮሰባት ገልጻለች። የአገሪቱ መከላከያ ሚኒስቴር እንደገለጸው ወደ ልዑል ስልጣን የአየር ኃይል ሰፈር የተተኮሰውን ባላስቲክ ሚሳኤል መክሸፉና መውደሙን አስታውቋል። ከዚህ አስቀድሞ ሚኒስቴር መስሪያ ቤቱ ወደ ሪያድ ከተማ ሰሜናዊ ክፍል የተተኮሱ 2 የድሮን ጥቃቶችን ማክሸፉን አስታውቆ ነበር። የቻይና መካከለኛው ምስራቅ መልእክተኛ የኢራን ጦርነትን ለማሸማገር ሳዑዲ አረቢያ ገቡ። የቻይና መንግስት የመካከለኛው ምስራቅ ጉዳዮች ልዩ መልእክተኛ የሆኑት ዣን ጁን አሜሪካና እስራኤል ከኢራን ጋር እያካሄዱት ያለውን ጦርነት ለማሸማገል ሳዑዲ አረቢያ ገብቷል። ቤጂንግ በባህረ ሰላጤው አካባቢ ሰላምና መረጋጋትን ለማስፈን የማያቋርጥ ጥረት ለማድረግ ከሪያድ ጋር ለመስራት ዝግጁ መሆኗን የቻይና መንግስት
አስታውቋል። ቻይናን የሳውዲ አረቢያ ጥሩ ወዳጅና አጋር ሲሉ የገለጡት ዣይ ከሳውዲ የውጭ ጉዳይ ሚኒስትር ፋይሰል ቢን ፍርሃን አልሳውድ እና ከባህረ ሰላጤው የትብብር ምክር ቤት ጂሲሲ ዋና ጸሐፊ ጃሴም አል ቡዳይዊ ጋር ውይይት ያደርጋል። ዣይ ከሉል ፋሲል ጋር በተወያየበት ወቅት በቀጣናው ስላለው ውጥረት ትልቅ ስጋት እንዳላቸው የገለጹ ሲሆን የባህረ ሰላጤው ሀገራት ሉዓላዊነት፣ ደህንነትና የግዛት አንድነት መጣስ እንደሌለበት ተናግረዋል። በንጹሃን ዜጎችና ወታደራዊ ባልሆኑ ኢላማዎች ላይ የሚሰነዘር ማንኛውም ጥቃት ሊወገዝ እንደሚገባም ገልጸዋል። ዣይ ቤጂንግ ከዚህ በፊት ወታደራዊ እንቅስቃሴዎች በአስቸኳይ እንዲቆሙ ስትል ያቀረበችውን ጥሪም በድጋሚ አቅርበዋል። 10ኛ ቀኑን በያዘው የመካከለኛው ምስራቅ ጦርነት እስካሁን ያሉ አበይት ዜናዎችን ላስቃኛችሁ። ከ2022 ወዲህ ለመጀመሪያ ጊዜ የድፍድፍ ነዳጅ ዋጋ በአንድ በርሜል $120 ገብቷል። ዶናልድ ትራምፕ ለዓለም ሰላም የሚከፈል በጣም ትንሽ ዋጋ ሲሉ ጭማሪው ላይ አስተያየታቸውን ሰጥተዋል። ዛሬ ከሰዓት በኋላ የነዳጅ ዋጋ ጭማሪን ጨምሮ የጦርነቱ ኢኮኖሚያዊ ተጽዕኖ ላይ ለመወያየት የቡድን 7 የፋይናንስ ሚኒስትሮች አስቸኳይ ስብሰባ ያካሂዳሉ። ደቡብ ኮሪያ በ30 ዓመታት ውስጥ ለመጀመሪያ ጊዜ የነዳጅ ዋጋ ተመን አውጥታለች። የኢራን የሃይማኖት ሊቃውንት ጉባኤ ሞጂታባ ኻሜኒ አባታቸውን አያቶላህ አሊ ኻሜኒን ተክተው የአገሪቱ አዲሱ ጠቅላይ መሪ እንዲሆኑ መርጧል። የኢራን ሰው አልባ አውሮፕላን በመካከለኛው ምስራቅ 4 ላይ የሚፈጸሙ ጥቃት የቀጠሉ ሲሆን በባህሬን በደረሰው ጥቃት ቢያንስ 32 ሰዎች መቁሰላቸውን የመንግስት መገናኛ ብዙሃን ዘግቧል። የእስራኤል መከላከያ ሰራዊት ሌሊቱንም በኢራን ላይ ተጨማሪ የጥቃት ማዕበል ማካሄዱን አስታውቋል። ጥቃቱ የሚሳኤል ስፍራዎችን እና ሌሎች ያገዛዙ መሰረተ ልማቶችን ኢላማ ያደረገ እንደነበር ጨምሮ አስታውቋል። ባለፈው ሳምንት ኢራን ላይ ወደ 3400 የሚጠጉ ጥቃቶችን መፈጸሙንም በመግለጫው ላይ ጠቅሷል። የእስራኤል የአደጋ ጊዜ አገልግሎት እንዳስታወቀው ኢራን በእስራኤል ላይ በፈጸመችው ጥቃት አንዲት ሴት በፍንጥርጣሪ ተመትታ መጠነኛ ጉዳት ደርሶባታል። ኢራን ከሳምንት በፊት በሳውዲ አረቢያ ላይ የፈጸመችውን ጥቃት ተከትሎ ጉዳት የደረሰበት የአሜሪካ ወታደር መሞቱ ተገልጿል። ይህ እስራኤልና አሜሪካ ከኢራን ጋር ጦርነት ከጀመሩ ወዲህ የሞቱ የአሜሪካ ወታደሮችን ቁጥር 7 ያደርሰዋል። ውድ ተመልካቾቻችን ለሰዓቱ የተሰሙ ሰበር መረጃዎች ወደ እናንተ ያደረስናቸው ናቸው። በሌላ መረጃ እስከምንገናኝ ቸር ቆዩልን። ሰላም።